በሰዓቱ ለአንድ አመት ያህል ለትምህርት ወደ ውጭ ሀገር ሄዳ ነበር። በሁለት ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት። እናትሽ ሰላም ናት? የእናትነት ስሜቱን አውቀሽ ነግሬሽ ነበር እኮ ዳጣ፣ እንደማትችይው ነግሬሽ ነበር እኮ ዳጣ። ወጉ ያወራሽ ሲዋ ደግሞ ወግ እኮ ደስ ይለኛል፣ ግን እንደው አንዳንዴ እንደ እብድ ኮሽ ያደርጋል። አይለዚ አሁን እኔ ባንቺ ባብድ ምን ይፈረድብኝ? ቆንጆ ነሽ እያልከኝ ነው? እንዴ አንቺ ወለላ ይቻላል፣ ግን ከዚህ ወርቅ ብቻ እና ደግሞ ሰው ያከብርሃል፣ እማዬ ትወድሃለች፣ አባዬ ያከብርሃል፣ በቃ ሁሉም ሲወድሃል። እኔም ለዚህ ነው የምወድ። እሺ ሐቀኝነትሽና አቋምሽን ስትል አቋም ስልሽ ሰውነትሽን አይደለም። በቃ ለአንድ ነገር ያለሽ ፍላጎት ጥግ ድረስ ትሄጃለሽ። እኔ ደግሞ አቋም ያላችሁን ሰዎች በጣም አከብራለሁ። የምናስበው ሌላ፣ የሚሆነው ሌላ፣ የምናደርገው ሌላ፣ የሚያደርጉት ሌላ ሆኖብናልና እንግዲህ ዛሬ በአስደንጋጭ ነገር ነው ዳጣ የራሷን ስታ ሆስፒታል ገብታለች ማለት ነው። ምክንያቱም በዝግታ ለመንገድ እየሞከረ ነበር ጋሽ ደረጀ፣ ያ ነገር አልተሳካም። እሷ በድንጋጤ የለችም። ምክንያቱም እንዴት እንደዚህ ይሆናል አባዬ እያለች እሷም ብዙ ነገር አባቷን እየቸከቸከችው ነበረ፣ አገናኘኝ እያለችው ነበረ። ከቤት ስትወጣ ራሱ ዛሬ እኮ እናቴን ላገኝ ነው እያለች ለነ ናታን ራሱ ስታወራ ነበረ። ይሄ ልብስ ያምርብኛል ወይ ወይኔ በእግዚአብሔር ስም እያለች ስትል የነበረችው ልጅ አባዬ ቶሎ ቶሎ እንዲያ እንጂ ለምንድነው ማንደርሰው? እንደ ማታው አፍጥነው መኪናውን አባዬን ይፈልጋለሁ እኮ ቶሎ መድረስ እናቴ ዘንድ፣ እንግዲህ እናቴን አውቃታለሁ ማለት ነው ወይ እያለች ነበረ። ስትደርስ ራሱ ይሄ እኮ የነ ሰላምዬ ሰፈር ነው፣ እነ ሰላምዬ ሰፈር ናት እንደ እናቴ ያለችው ስትራወዛ ናት ያለችው ብሏት ነበርና እንዴት እንደዛ ከሆነ ሰላምዬ ለምን አልነገረችኝም? ጠይቂያን ነበር እኮ ግን ልነግረኝ አልቻለችም አባዬ። እሺ ቶሎ እንዲያልኝና ሳየኝ እያለኝ ሰላም ቤት ነው እንግዲህ ቀጥታ ይዟት ሄደው። እዛም ይዟት ሲሄድም ይሄ እንግዲህ ያው ሲላት አባዬ ይዘህ ይውጣ እንጂ አባዬማ የማግኘት ነው የምፈልገው። ሰላምዬን ኋላ ስንመጣ እናገኛታለን። ሰላምዬ ስመለስ በቃ አጫውትሻለሁ፣ ስመለስ ያለው ነገር ነግርሻለሁ። ባባ ሳትስሚ ልከጅ ነው እንዴ ዳጣዬ ስትላት፣ አዎ ስመለስ ስመወልደው መጀመሪያ እማዬ ላገኝና እንዴት ያለች እንደሆነች ነግርሻለሁ እያለች ስትላት፣ እሷ ግን መቋቋም አልቻለችም ማለት ነው። ምክንያቱም በጣም እያለቀሰች ነበረ። በላይም መቋቋም አልቻልኩም ጋሼ ምንድን አድርጊ ነው የምትለኝ? በቃኝ እያለችው እየተናገረችው ነበረ። እሷም አዎ እናት ናት፣ እስካሁን ድረስ ተሸክማ የተቀመጠችው በጣም ከባድ ነው። ምክንያቱም ልጇን እያወቀች የ21 አመት እስከምትሆና ድረስ ጎዳና ላይ በሁለት ሳምንቷ የተጣለች ልጅ ጎዳና ላይ አድጋ ስትመጣ እንግዲህ የእናት ፍቅር እንዴት ነው የሚሰማት? እሷም ቡጣን ሁሉ ከቤተሰብና ከንቱ ቡጣ ተቀምጣ እንዳለ ዛሬም ባለማሳወቁ እንዴት እንደዚህ ታደርጋለህ? እኔ በቃ ለነገር ነው ከዚህ በላይ እንድትጨነቅብኝ አልፈልግም እያለችው ነበረ። እሱም አይቻልም እንድትናገር አልፈልግም፣ ምክንያቱም ቆይ ተረጋጊ ሰላም ብሎ ተቆጣት። እሷንም አረጋግቶ ነው ያለው። በዛ አጋጣሚ ማርት እየመታ ነበር። አቤት ስትመጣ የተፈጠረው ሌላ የሆነው ሌላ። እውነት መናገር በድንጋጤ ነው ራሱ ያለኩት። ምክንያቱም እዛ ተቀምጠው ማርቴ ስትመጣ በማምለክስም በቃ ድብልቅ ወጣ። ዛሬ ሁሉ ነገር ታወቀ ብዬ እያሰብኩ ነበር ያለሁት፣ ግን እግዚአብሔር ይመስገን ሁሉም በትክክል ሄዷል ማለት ነው። ያው አደጋ ላይ ሳይፈጠር ሁሉን ማስተካክለዋለች ዳጥዬ። እሷ እንግዲህ እንወጣ እኮ ነበረ እማዬ እንኳን መጣሽ፣ ልንሄድ ነበረ ልዩን እኮ ክትባት እናስወጣ። ወይኔ እንዴት ነው ግን ወሬውን መጣላት? እኔ ራሱ በጣም ነው የደነገጥኩት ማለት ነው። እነሱ የተገናኙ እሷ የተፋጠጠች የመጣች እኔ ንሳ እንዴት ይነገርኩኝ እንዳትጠይቁኝና እንደዛ በምትልባት ሰዓት በቃ እንደዚህ ነው ወይ እያለች እሷም እሺ አባዬ ይዘኛ አከዲም እንደማየ ዘንድ ለምን ይዘኛ አከዲም? ምክንያቱም እሷም ማየት ፈልጋለሁ፣ ዛሬ ሳላያት ማደር አልፈልግም አባዬ እያለች ወደ ቢሮው ነው ይዞት የሄደው። እንግዲህ መሽቷል እኮ አባዬ አታሳይኝም እንግዲህ ሲላት፣ ዝግ ብለሽ ስሚ አንቺ የሁለት ሳምንት ልጅ ስትሆኝ ነው ወንድሜ ይዞሽ ሄዶ የጣለሽ፣ አንቺ ነሽ የተጣልሽው፣ የተወለድሽም ከሰላም ነው ሲላት፣ በቃ እንዳለን የተናነቃት እንዳለ ራሷን ስታ ነው ወደቀችው ማለት ነው። ይሄን ፈርቼ እኮ ነው ዳጣ
ምክንያቱም ታይ ስልሽ የነበረው ተረጋጊ እያልኩሽ የነበረው ፈርቼ እኮ ነው ብሎ እሱም በድንጋጤ ነው እንዳለ ደንግጦ የቀረው ማለት ነው። ይዞ ወደ ሆስፒታል ነው ሄደው እና በጣም ከባድ ነው። እሷም እናት ሆነው ጋለች። ነገ ጧት ምን እንደሚፈጠር ያው ባናቅም ከባድ ላይም ብትሆንም እንዲህ ብቻ እግዚአብሔር ይመስገን ማወቋም ራሱ ይሄን ትንሽ ጭልፍታ ማወቋም ራሱ አንድ ተስፋችን ነው ለኛ ራሱ መቼም ታቆየነ ጥያቄ ፈጥሮብን ነበር ዛሬ ነገ በማለት ግን ዛሬ በትክክለኛው ስለታወቀኝ ደስ ብሎናል። እንግዲህ ናታንና አቢጌልም ዛሬ ቤቱን ባንድ እግሯ አቁሟታል ማለት ነው። በብቸኝነት አግኝተዋታል። ምክንያቱም ማንም የለም እያሉ ነበረ። አዎ ማንም የለም ግልጽ ማንም የለም ብሎ ለዛይን ይዞ ክላስ ገብቶ ነበረ። እሷንም ይዟ ሲገባ እሷም ደግሞ ወይኔ የሴት ወይ ብልጥነት እኮ መቼም ቢሆን መቼም አይዘለቅም። ማምለጫና መውጫ እኮ እኛ እናጣ እንዴት አድርገን እንደምናጠንዳቸው ራሱ አይታወቅም። ባለፈው እንደዛ አድርጋ አደም እንትን አለችው። ዛሬ ደግሞ ክላሱ አስገብታ እስቶቡን ላጥፋ፣ እስቶቡ እኮ አለኮሰችም፣ ይሄን ላጥፋው እሺ እያለች እየሳቀች እሺ በቃ ቤቱ ይቃጠላል ምናምን አደጋ ነው የሚፈጠረው፣ ቤት እኮ ማንም የለም ልውጣ ስትለው እሱም እሺ ሲላት ወጣ ቆለፍ አድርጋበት ነው ሄደችው ማለት ነው። እሱ እዛ ቤት ውስጥ ነው የጣራ ደስ አይለችም። ወይው እንዲህማ እንደተጫወተብች ቢስ አልጫወተባት ብቀር እያለ እሱ ይዝታል። እዛ ቤት ተዘግቶበት ምጥንና ውሃ የመተው ነው የከፈቱለት። እንዴት ምን ብለህ ገባህ እያሉት ምንድነው ይሄ እኮ የእንትና ቤት ነው የእንትና ክላስ ነው እያሉ ነበረ። እነሱም ነቅተውባቸዋል። እንግዲህ ከባድ ነገር ይፈጠራል የምንለው ዘላይ ነው። በጣም ከባድ ነገር እንፈጥረው። ምክንያቱም እንዴት እንደዚህ እንትን ይላል እሷ ክላስ እንዴት ተገኘ እየተባለ ይነገርለታል አሁን በዝርዝር። በዛ አጋጣሚ አቢጌልም ራሱ ማንም የለም ዛሬ እንግዲህ እንድትነግረኝ እፈልጋለሁ። እሺ እኔ ምን የምወድልኝ አባዬ የሚወድሃል፣ እማዬም ትወድሃለች፣ ታከብርሃለች። ስለዚህ እኔ የምወድሃለሁ። እኔ እኮ መጀመሪያ ነው የምወደው አንተስ እያለችው እኔም እኮ እወድሻለሁ ነው ያላት። አታፈቅረኝም ወይስ አላፈቅርሽም እወድሻለሁ ነው ያላት። እንግዲህ በአብዛኛዎቹ እዚህ ላይ ወንዶች አንዳንዶቹ እወድሻለሁ ብቻ ብሎ የሚያልፉበት ቃላቶች አሉ። አፈቅርሻለሁ የለም። እወድሻለሁ ካለሽ አንድ ሰው እህት እና ወንድምነት እንጂ ሌላ ጉዳይ ውስጥ የለም፣ የትዳር ዓላማ ውስጥ የለም። ይሄን እንድታስቡበት እፈልጋለሁ ውዶችዬ። ምክንያቱም አፈቅርሽ ካለው ካለ ባልሽ ነው። ያው ማረጋገጫ የለም፣ ዋስትና የለኝም። አፈቅርሻለሁ ስላለሽ ብቻ አንድ ሰው ያፈቅርሻል ባልሽ ይሆናል ይወድሻል ማለት ይሄድ የለም እዚህ ላይ ማለት ነው። ግን እወድሻለሁ እና አፈቅርሻለሁ እነዚህ ሁለቶቹ ይለያያሉ ለማለት ያክል እንጂ እነዛ የሁለቶቹ የራሳቸው ሪሌሽን አላቸው። እወድሻለሁ ለብቻ ነው፣ አፈቅርሻለሁ ለብቻ ነው። እወድሻለሁ እህትም ጓደኛም ሌላም ውዴታ አለ። ፍቅር ግን ለአንድ ሰውና ለአንድ ሰው ብቻ የሚሰጥ ትልቅ ስጦታ ነው። ስለዚህ ለባልና ለሚስት ብቻ የምትሰጥ አፈቅርሻለሁ የምትል ቃላት እነዚህ በሁለት ጥንዶች መካከል የምትገኝ ናት። ያኛው ደግሞ በሁሉም ቦታ የሚገለጥ ነው ውዴታ ማለት ነው። የጓደኛ ውዴታ አለ፣ የቤተሰብ ውዴታ አለ፣ ሌላም የሁሉ የእቃ ራሱ ውዴታ አለ፣ የልብስ ውዴታ አለ። ይሄን ልብስ ወድጄዋለሁ ማለት እንችላለን፣ ያ ውዴታ ስላለ ማለት ነው። እና ሲላት እሺ ወድሃለሁ ትለኛለህ አታፈቅረኝም እንዴ ስትል አይ አዎ አላፈቅርሽም ነው ያላት እዚህ ላይ ማለት ነው። ሲል አንተ እኮ ዳጣ ነው የምታፈቅረው። ዳጣ ምን ሆነ የምወድላት ስለሷ ምንም አይደለም፣ እሱን ታዩና እናሽ ደግን እኮ የፈለኩት እሷን የምወድላት ምክንያት እንዴት ያለ እንደሆነ አውቂ እንዴት እሷ እንዲሆን ፈልጌ ነው እያለችው ነበረ። ያንማ የራስህን አቋም ያዥ፣ የራስህን አቋም ከያሽ ውዴታሽ ነው። ምክንያቱም የራስሽን አቋም መያዝ ግዴታሽ ነው። አንቺ አቋምሽን አስተካክል፣ ያስተካክለሻልም። እኔ አንቺን የምወድልሽ አንደኛ በመልካምነትሽ በአቋምሽ፣ አቋም ስልሽ በሰውነትሽ ወይም ደግሞ በሌላ ነገር አይደለም። እስከ ጥግ ድረስ የምትሄጃቸው ነገሮች ነው። ቆራጥነትሽ፣ ጀግንነትሽ፣ እነዚህን እወድልሻለሁ እያላት ነበረ። እና አሁን ሳታፈቅረኝም እንዲያታገባኝም እያለችው ነበረ። አላረግም እያላት ነበር። እሷም እየዛተችበት ትገኛለች። አንተን ለእኔ ካላደረግኩሽ ችግር የለም ትገናኛለህ፣ ጠብቅ ብቻ እያለችው ነበር። እንዴት በእህትሽ ላይ እንደዚህ ያለ ነገር ታረጊያለሽ? እህትሽ እኮ ናት እያላት ነበረ። እህቴ ናት፣ በእህቴ ግን ምንም ነገር አላረግም፣ በአንተ ግን አሳይሃለሁ እያለችው እየዛተችበት ትገኛለች። እውነት ለመናገር በጣም ከባድ ነው።
እንግዲህ እግዚአብሔር ይሆናችሁ። አንድ ቤት ውስጥ ሁለት ማፍቀር ነው አይደለ? ቤተሰብ ጫን ያለ ነው። ግን እኔ መጨረሻ ላይ እኔ አቢጌል ይሄዳል እያልኩኝ እየፈራሁ ነው። እውነት ፍሬ እያለኝ ነው። ይሄ ልጅ አቢጌል ይሆናል የሚል ሀሳብ አለ በውስጥ። የኔ ሀሳብ እንግዲህ በቀጣይ ደግሞ አዲስ ነገር ይዘን እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችን ውዶች አትርሱ። መልካም ጊዜ እያልኩኝ ከዚህ ሰናበታችኋለሁ።